እኛ የእግዚአብሔር ነን፣ ክርስቲያኖች ነን። ገነትን ለእኛ ናት፣ መንግሥተ ሰማያት የእኛ ነው፣ ለእኛ ነው ያዘጋጀልን ብለን የእግዚአብሔር ልጆች ነን ብለን ደፍረን የምንናገረው በመድኃኒዓለም በኢየሱስ ክርስቶስ የተነሳ እኛ በክርስቶስ አምነን በአብ ወልድ በመንፈስ ቅዱስም ተጠምቀን ሁለተኛ ከእግዚአብሔር ተወልደን የመንፈስ ቅዱስ ቤተ መቅደስ ሆነን በኃጢአት በየቀኑ ብንረክስም በቅዱስ ቁርባን ስንነጻ የክርስቶስ የአካሉ ክፍሎች ነን። አዲስ ኪዳን ትልቁ የኛ ትልቁ ክብራችን ሲሆን ዛሬ በአዲስ ኪዳን ታቦታችን ላይ የተጻፈው አልፋ ኦሜጋ የመጀመሪያውና የመጨረሻው ቅዱስ ሁለት ላይ ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይመለከት ይላል። ጉልበት ሁሉ የሚመለከትለት በሰማይ ያለው በምድር ያለው ከምድር በታች ያለው በባህር ያለው በባህር ውስጥ ያለው ሁሉ የሚሰግድለት ስም ነው። ከስም ሁሉ በላይ ይህ ስም የሚመስል ስም የለም። የሞት መድኃኒታችን ሙታን የሚነሱበት ሕሙማን የሚፈወሱበት አጋንንት የሚባረሩበት የሕያው ሥራስ የሚቀጠቀጥበት ያ ነው ሁሉን ቻይ ስም ነው። በዚህ ታቦት ላይ የተጻፈው እኛ ወደ የምናለው ጌታ ከገሊላ አውራጃ አንስቶ ወደ ዮርዳኖስ ሄዶ በብርድ በስቃይ ለእኛ ሲል በእውነት ያ መከራውን ለማሰብ ውርደቱን ለማሰብ ፍቅሩን ለማሰብ ወርደ እናጋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወመጽአ ቃል እምሰማይ ዘይብል አንተ ውእቱ ወልድየ ዘአፈቅር ወኪያከ ሰመርኩ። እግዚአብሔር አምላክ እንኳን ለ2018 ዓመተ ምህረት የበዓለ መታሰቢያ እንኳን በሰላም አደረሳችሁ አደረሰን። ለዚህ ያደረሰን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁንና እስካሁን አብረን እንደነበረ አሁንም አብረን በመሆን እሱ ራሱ ያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። የምወድ ልጄ አንተ ነህ፣ ደስ የሚሰኝብህ የምወድ ልጄ አንተ ነህ ይላል እግዚአብሔር አብ። መድኃኒዓለም ኢየሱስ ክርስቶስ እኛ ሆኖ በዮርዳኖስ በዮሐንስ በተጠመቀ ጊዜ እንደሚታወቀው ሁሉ ወንዝ ይከል ተርቦ ሰማይ ተጠምቆ ሲወጣ ሲጸልይ ሰማያት ተከፈቱ። ሰማያት ተከፍተው መንፈስ ቅዱስ በርግብ አምሳል መጥቶ በመድኃኒዓለም ኢየሱስ ክርስቶስ ላይ አረፈ። እግዚአብሔር አብ የባሕርይ አባቱ ደግሞ የምወድህ ልጄ አንተ ነህ፣ ደስ የምሰኝብህ ደስ የተሰኘሁብህ የምወድህ ልጄ አንተ ነህ የሚል ድምፅ መጣ ይላል። በመጽሐፍ ቃል ሰማይ እግዚአብሔር ከሰማይ የመጣው እና ተዘግቶብን የነበረ ሰማይ የተከፈተበት የእግዚአብሔር አንድነቱ ሦስትነቱ የተገለጠበት ታላቅ በዓል ነው ዛሬ። የእግዚአብሔር አንድነቱ ሦስትነቱ በብሉይ ኪዳን እንዲሁ አንድ በላይ መሆኑ እንጂ ሦስት መሆኑን ያረጋገጠልን አልነበረም። በዚህ በዮርዳኖስ ጌታ በተጠመቀ ጊዜ ነው አብ የምወደው ልጄ እሱ ነው፣ እንዲያውም በገበታ ወር እሱን ስሙት፣ ደስ የሚሰኙበት የምወደው ልጄ እሱ ነው፣ እሱን ስሙት ይላል አብ። መንፈስ ቅዱስ በልዶ አምሳል ራስ ወልኛ ሆኖ በዮርዳኖስ ተገለጠ። ይህ ሦስትነቱ ነው። እንግዲህ
እግዚአብሔርን በስም በአካል በግብር ሦስት እንድንልን በመለኮት አንድ እንለው። በመለኮት አንድ የምንልበት ምክንያት አብ ለራሱ ለወልድና ለመንፈስ ቅዱስ ልብ በመሆኑ አብ የዓለም ሲፈጥር በራሱ ልብነት ያስብ እንጂ በሕይወቱ ሲያስብ ሕይወቱ መንፈስ ቅዱስ ነው። በሕይወትነት የሚጠቀምበት መንፈስ ቅዱስ ነው። በቃልነት የሚጠቀምበት ወልድ ነው። ወልድን የዓለም ካለመኖር ወደ መኖር አምጥቶ ፈጠረ ስንል የሚያስብበት ልቡ አብ ነው። የሚኖርበት ሕይወቱ መንፈስ ቅዱስ ነው። የሚናገርበት ቃሉ ራሱ ነው። እግዚአብሔር መንፈስ ቅዱስ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ ስንል ብቻውን አይደለም። ለመፍጠር የሚያስብበት ልቡ አብ ነው። የሚናገርበት ቃሉ ወልድ ነው። ስለዚህ አብ ለራሱ ለወልድና ለመንፈስ ቅዱስ ልብ፣ ወልድ ለራሱ ለአብና ለመንፈስ ቅዱስ ቃል፣ መንፈስ ቅዱስ ለራሱ ለአብና ለወልድ ሕይወት። ስለዚህ አብ ብቻውን የፈጣሪነት ስራ መስራት አይችልም። ወልድን ብቻውን የፈጣሪነት ስራ መስራት አይችልም። መንፈስ ቅዱስን ብቻውን የፈጣሪነት ስራ መስራት አይችልም። ለዚህ ነው አንድ ፈጣሪ እንጂ ሶስት ፈጣሪዎች አይደለም። አንድ አምላክ እንጂ ሶስት አምላኮች አይደለም የምንለው። አንዱ አንዱን አሉ እግዚአብሔር ስራቸውን ያሰራል እና አሁን ዛሬ በዮርዳኖስ የተገለጠው ከድንግል ማርያም ሰው የሆነው መድኃኒዓለም ኢየሱስ ክርስቶስ ነው። እሱ ሰው ሲሆን በተለየ አካል ነው። አብ የራሱ በሰማይ በምድር ሙሉ የሆነ መለኮታዊ አካል አለው፣ አምላካዊ አካል አለው። መንፈስ ቅዱስም በሰማይ በምድር ሙሉ የሆነ የማይወሰን የማይሰበሰብ የማይጨበጥ የማይዳሰስ አካል አለው። ወልድም እንደዚሁ ግን ከሦስቱ አካላት እኛን የተዋሃደ ወልድ ኢየሱስ ክርስቶስ ምንም እንኳን በአምላክነቱ ከአባቱ ቀኝ በክብር ዙፋን ባይለይም በሰማይና በምድር በመሆኑ ባይለይም እኛን በመዋሃዱ ግን ወደ ወልድ ሰማያት ገባ። ወደ ወልድ ወረደ የሚባለው የምንለው ተዋረደ ነው። እግዚአብሔር ቅዱስ ሁለት ላይ እግዚአብሔርነትን እንደ መቀማት ሳይቆጥር ራሱን ባዶ አደረገ፣ ራሱን አዋረደ ይላል። እኛን መሆን ማለት ለመለኮት ውርደት ነው። ለሱ ክብሩ ለእኛ ይሁን እንጂ ለሱ ውርደት ነው። ስለዚህ ወረደ የምንለው ተዋረደ፣ ራሱ ባዶ አደረገ፣ ዝቅ አደረገ። ራሱን ሰውን ደካማ ያድርጎ ሰውን ተዋሃደ ለማለት እንጂ ወደ ላይ መውጣት ወደ ታች መውረድ በባህሪ የለም። በሁሉም ቦታ ብዙ ስለሆነ ወረደ፣ ወጣ፣ ወደ ቀኝ አየ፣ ወደ ግራ፣ ወደ ኋላ፣ ወደ ፊት የሚባል ነገር የለውም። ምሉ ነው። በሁሉም እሱ ምሉ ነው እና ምንም እንኳን ሰው ሆኖ ተዋርዶ በፍጡር እጅ ሲጠመቅ ቢያየው ከራሱ ማለት ነው ከራሱ ከመንፈስ ቅዱስ ጋር በመለኮት አንድ የሆነ ፈጣሪ ነው እና ሰው ሆኖ ስላየው ሁለተኛ አዳም ሆኖ ስላየው እግዚአብሔር ለመጀመሪያ ጊዜ በሰው ልጆች ደስ ተሰኝቶ ያለበት ቃል በዮርዳኖስ ነው። ምክንያቱም አዳምን ከመፍጠሩ በፊት የነበረው የሰው ልጆች ደስታ ነው በዮርዳኖስ የተመለሰለት። በአርአያውና በአምሳሉ እንደፈጠረው ይታወቃል። ባለቤትነት እንዳከበረው ይታወቃል። ግን በበደል ምክንያት በኃጢአት ምክንያት ከእግዚአብሔር ተለይቶ ይኖር ነበር። አዳም ዘሩ ሁሉ ከእግዚአብሔር ተለይተን እንኖር ነበር። በሰውና በእግዚአብሔር መካከል ደግሞ ትልቅ ግድግዳ ነበር፣ ትልቅ መጋረጃ ነበር፣ የተዘጋ በር ነበር። ሰማይ ተዘግቶ
በነገራችን ላይ መድኃኒዓለም ኢየሱስ ክርስቶስ ያለውን ዘር ከድንግል ማርያም ሰው ሆኖ በዚህ ዓለም የተገለጠበት የተመላለሰበት ምክንያት ለሁለት አበይት ነገሮች ነው። አንደኛው እሱ መስዋዕት ሆኖ እኛን ማዳን ነው። የእኛን ሞት ወስዶ እሱ ሞቶ ሕይወቱን ሊሰጠን ነው። እሱ ሞቶ እኛን ማዳን ነው አንደኛው። ሁለተኛው ማድረግ የሚገባን ነገር ሁሉ ሰርቶ ለማሳየት ነው። ሰርቶ ካሳየን ነገሮች ውስጥ አንዱና የመጀመሪያው ዋናው ጥምቀት ነው። እንግዲህ ያ አድርጉ ያለን በሙሉ ራሱ አድርጎ ነው ያሳየው። አሁን እኛ በጥምቀት ሁለተኛ ከእግዚአብሔር እንድንወለድለት እሱ ተጠመቀ። በተጠመቀ ጊዜ ሰማያት ተከፈቱ፣ ዓለም ደስ ተሰኘ። የሚወደው ልጅ ያለ መንፈስ ቅዱስ ተደሰተ፣ ደስ ተሰኘ። በርግብ አምሳል ተገልጦ ታየ። ይኸው እንግዲህ በእኛ ወደ ቀደመ ክብራችን መመለስ እግዚአብሔር ስለተደሰተ ነው። እና በጣም የሚገርማችሁ እኛ የእግዚአብሔር ነን፣ ክርስቲያኖች ነን፣ ገነትን ለእኛ ናት፣ መንግሥተ ሰማያት የእኛ ነው፣ ለእኛ ነው ያዘጋጀልን ብለን የእግዚአብሔር ልጆች ነን ብለን ደፍረን የምንናገረው በመድኃኒዓለም በኢየሱስ ክርስቶስ የተነሳ ምክንያቱ እግዚአብሔር ቅዱስ ስለሆነ በሕይወቱ ቅዱስ ያልሆነ ነገር ያልሆነ ሰው ያልሆነ ፍጹም ከእሱ ጋር ሊሆን አይችልም። እግዚአብሔር ፍጹም ጻድቅ ስለሆነ ፍጹም ጻድቅ ያልሆነ ሰው ከእግዚአብሔር ጋር መኖር አይችልም። እግዚአብሔር ይሄ ሊሆን አይችልም። እግዚአብሔር ሊደሰትበት አይችልም። እግዚአብሔር በባህሪው ቡሩክ ስለሆነ ቡሩክ ያልሆነ ሰው በሕይወቱ ቡሩክ ያልሆነ ሰው የእግዚአብሔር ሊሆን አይችልም። እግዚአብሔር ከዚያ ሰው ጋር ሊኖር አይችልም። እግዚአብሔር ፍጹም ኃጢአት የሌለበት ንጹሕ ስለሆነ ከኃጢአት ጋር ባህሪው ስለማይስማማ ትንሽም ኃጢአት ያለችበት ሰው ከእግዚአብሔር ጋር መሆን አይችልም። እና ታዲያ እኛ ከኃጢአት መለየት አንችልም። ወንጌላዊ ዮሐንስ ምን አለ? ከእኛ ውስጥ ኃጢአት የለብኝም የሚል ቢኖር እሱ ውሸታም ነው። ከእኛ ውስጥ ኃጢአት የለብኝም የሚል ቢኖር እሱ ውሸታም ነው። እስኪ በእውነት በመካከላችን ከኔ ጀምሮ የአለባበሳችን አምሮት እንታያለን። እናንተ አለባበሳችሁ አምሮ ይታያል። ኃጢአት የሌለበት አለ? ንገሩኝ፣ አለው ወይ? ስለዚህ ምን ከኃጢአት የማንለይ ከሆነ ኃጢአት የሚስማማን ከሆነ በምንም አይነት እግዚአብሔር በእኛ ደስ ሊሰኝ አይችልም። እግዚአብሔር በእኛ ደስ ካልተሰኘ ደግሞ የእሱ መሆን አንችልም፣ ከእሱ ጋር መኖር አንችልም። ስለዚህ ነው አሁን መድኃኒዓለም ኢየሱስ ክርስቶስ የእኛ ቤዛ ሆኖ እኛን ወክሎ የእኛ ዋስ ሆኖ እኛን ሆኖ በዮርዳኖስ በተጠመቀ ጊዜ ሰማያት ተከፍተው አብ ሲያየው መንፈስ ቅዱስን በርግብ አምሳል ወርዶ ሲያየው ወልድ ሁለተኛው አዳም ፍጹም ኃጢአት የሌለበት ሰው ምንም አምላክም ቢሆን ሰውን አምላክም በአምላክነቱማ ምን ጊዜ ቢሆን እግዚአብሔር አብ እግዚአብሔር መንፈስ ቅዱስ በወልድ ያልተደሰቱበት ጊዜ የለም፣ የማይደሰቱበት ጊዜ የለም። ነገር ግን ዛሬ በተለየ ሁኔታ ያንተ የምወድህ ልጅ አንተ ነህ፣ የምወደው ልጅ እሱ ነው፣ ደስ የምሰኝበት የምወደው ልጅ ይህ ነው ያለው ሁለተኛ አዳም ነው ስለተገለጠ ነው።
አምላክ ቢሆንም ሰውም ስለሆነ ሁላችን ወክሎ ስለሆነ ስለዚህ እኛ በክርስቶስ አምነን በአብ ወልድ በመንፈስ ቅዱስም ተጠምቀን ሁለተኛ ከእግዚአብሔር ተወልደን የመንፈስ ቅዱስ ቤተ መቅደስ ሆነን በኃጢአት በየቀኑ ብንረክስም በቅዱስ ቁርባን ስንነጻ የክርስቶስ የአካሉ ክፍሎች ነን። ቅዱስ ጳውሎስ ኢየሱስ ክርስቶስ አለ የእሱ የሆኑትን ለመጠቅለል ሰው ሆኗል ይላል። እኛን ለመጠቅለል እኛን አካሉ ለማድረግ ነው። ገላትያ 3 ላይ ምን አለ? በክርስቶስ አምናችሁ የተጠመቃችሁ ሁላችሁ አለ ዕብራዊ ማለት የለም፣ ግሪካዊ ማለት የለም፣ ሮማዊ ማለት የለም፣ ባሪያ ማለት የለም፣ ጨዋ ማለት የለም፣ ሴት ማለት የለም፣ ወንድ ማለት የለም፣ ጥቁር ማለት የለም፣ ነጭ ማለት የለም። በክርስቶስ አምናችሁ የተጠመቃችሁ ሁሉ አንዱን ክርስቶስን ለብሳችሁታልና አንድ ሰው ናችሁ። ለዚህ ነው ወነአምን በአሐቲ ቅድስት ቤተክርስቲያን በዓለም አቀፋዊቷ በአንዲቷ ቤተክርስቲያን እናምናለን የምንለው ይሄ ነው። ክርስቶስ ራሳችን ሆኖ በእሷ ላይ የተጠመቅን ሁላችን በቅዱስ ቁርባን የተቀደስን ሁላችን የእሱ አንድ አካል ስለሆን አሁን ራሳችን እሱ ነው። ራሳችን እሱ ከሆነ ፊተ ገጻችን እሱ ነው ማለት ነው። መድኃኒዓለም ኢየሱስ ክርስቶስ ተገና። ስለዚህ እኔን ሲያይ ልጁን ነው የሚያይ። ያለ ኃጢአት ያየውን በወዳሉ ያለ ኃጢአት ያየውን በደብረ ታቦር ያለ ኃጢአት ያየውን በዚህ ምድር ላይ እኔን ሲያይ ልጁን ነው የሚያይ። ሁላችሁ ካህናቱን ሲያይ ልጁን ነው የሚያይ። ሁላችሁንም ሲያይ ልጁን ነው የሚያይ። ሁላችን ሲያይ ልጁን ነው የሚያይ። ልጁ ደግሞ ደስ የሚሰኝበት ያለ ኃጢአት የተገለጠ ያለ ኃጢአት ያየው ፍጹም ቅዱስ ንጹሕ ጻድቅ ነው። ስለዚህ ዛሬ ያ ደስ የሚሰኝበት የምወደው ልጅ የሚለው ለእኛ ሆነ። ስሙ ለዘላለም የተመሰገነ ይሁን። ለምን? በእሱ ስለተጠቀለለ። በክርስቶስ አምናችሁ የተጠመቃችሁ አንዱን ክርስቶስ ለብሳችኋልና አንድ ሰው ናችሁ። እሱን በመልበሳችን የኃጢአት ገመናችን በእሱ ደም ተሸፍኗል። የኃጢአት ገመናችን በእሱ ፍቅር ተሸፍኗል። ስለዚህ ደስ የምሰኝበት የምወደው ልጅ ሲል እኛን ነው። እንዲህ ነው ይህ ጌታ፣ ይህ ፈጣሪ፣ ይህ ሁሉን ቻይ አምላክ ያደረገልን ይሄ ነው። ያለዚያማ እንዴት ብለን እግዚአብሔር መሆን እንችላለን? እንዴት ብለን በስሙ መጠራት እንችላለን? መድኃኒዓለም ኢየሱስ ክርስቶስ እንደዚህ የተዋረደ ሰው ሆኖ በግርግም በበረት የተወለደው በመጠቅለያ በድንግል ማርያም በኩል የተጠቀለለው ሕፃን ሆኖ ያለቀሰው ከእናቱ እየለበነ ወገኖቼ እየጠባ ያደገው የተራበው የተጠማው አበበ እያለ በሰው ስራ ያደገው ከመምህራን ቁጭ ብሎ የተማረው በሰውነቱ ነው። መምህራን የተጠረሱ ነው ብያቸዋለሁ። በአምላክነቱ በሰማይ በምድር ምሉ ነው። ግን የሚማረው በሰውነቱ ነው። የእኛን ሆኖ ነው። የእኛን ሕይወት አድርጎ የእኛን ተፈጥሮ አድርጎ የእኛን ሁኔታ ገንዘብ አድርጎ ነው። እኛን ሆኖ የሁላችን ቤዛ ሆኖ ነው። መጨረሻ በ30 ዓመቱ በዮርዳኖስ ተጠመቀ። በተጠመቀ ጊዜ የሆነውን አይተናል ወገኖቼ። ከዚያ ሰራዊት ሳያድር በገዳመ ቆሮንቶስ የጾመው የተራበው የተጠማው በሰውነቱ ነው። የሚራበው የሚጠማው ደካማውን አካል የእኛን አካል ባህሪው ስላደረገው ከባህሪው ጋር ስላዋሃደው ከአካሉ ጋር ስላዋሃደው አምላክነት እንዳለ ሆኖ አምላክነት ሰውነትን ሳያጠፋ ሰውነት አምላክነትን ሳይጋፋ በተሃጥቦ ወገኖች። ስለዚህ ራበው፣ ጠማው፣ ተፈተነ በሰውነቱ
የተገረፈው የጀርባው ስጋ ቋልቋል ብሮረድ ሲመስል የተገረፈው የተቸነከረው በቀራንዮ በመስቀል ላይ ደሙን መለኮት የተዋሃደው ደሙን ያፈሰሰው መለኮት የተዋሃደ ስጋውን የቆረሰው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ እስከ መጮህ የደረሰው በአምላክነቱ ጩኸት ሰሚ ነው። በአምላክነቱ ከአብ ከመንፈስ ቅዱስ ጋር ልመና ሰሚ ነው። ነገር ግን በሰውነቱ የሚያደርጉትን አያውቁምና ይቅር በላቸው ሲል ልክ በዮርዳኖስ ሰማይ እንደተከፈተ በእኛና በእግዚአብሔር መካከል የነበረ የጥል ግድግዳ የፈረሰው ሰውና እግዚአብሔር የታረቀ ዓለመ ገነት የተከፈተልን የጠላት ዲያብሎስን ራስ መለኮት በተዋሃደ ደግሞ በቅዱስ ስሙ የቀጠቀጠልን ድል ያደረገልን እኛ የሱ ለማድረግ ወደ ቀደመ ክብራችን ለመመለስ ነው። ይህን ያደረገልን የእኛ ጌታ በክብር የተነሳ እኛ ወደፊት ሞትና መቃብርን ድል አድርገን እንድንነሳ ነው። በክብር በቀደመ ክብሩ በአባቱ ቀኝ የተቀመጠው ዛሬ የዓለም ቤተክርስቲያን ራስ ሆኖ የዓለም ቤተክርስቲያን ራስ ሆኖ አካል ሆኖ የሚያንቀሳቅሰን ዛሬ በሄድንበት ሁሉ ወገኖች በተበተንበት ሁሉ አብሮ ካህናትን እንዲሄድ በማድረግ ይኸውኛ እንደምታዩት እዚህ ተደርድረን የምታዩት እኮ እሱ ያደረገው ነው። ለምን ምንጊዜ ቢሆን ያ የተዋረደ ውርደት ለእኛ ክብር ነውና ወገኖች እኛን እንዳያጣ ነው። ስለዚህ እኛ ጌታ ዳግም ይመጣል። ዓለማት ያልፋሉ፣ ሙታን እንነሳለን፣ ብርሃን ለብሰን ብርሃን ተጎናጽፈን ከመቅጽበተ ዓይን ብርሃን ለብሰን ብርሃን ተጎናጽፈን ሁላችንም እንነሳለን። ስሙ ለዘላለም የተመሰገነ ይሁን። ያደረገው የተዋረደው እኛን ለማክበር ነው። በእግረ አጋንንት ተረግጠን ተንቀን ተዋርደን የነበርነው እኛን ለማክበር ይህን ሁሉ አደረገ። ታዲያ በዮርዳኖስ በተጠመቀ ጊዜ በጣም የሚገርም ነገር ነው። የሰማይና የምድር ጌታ ክብር የዙፋኑን እንጂ እሱን አይተውት የማያውቁ የከበረ ጌታ ሁሉ በእጁ የሆነ ጌታ ከገሊላ እስከ ዮርዳኖስ በእግሩ ነው የሄደው። በእግሩ ዮሐንስ መጥምቅ የንስሐ ጥምቀት ሲያጠምቅ አገኘው። የሉቃስ ወንጌል ብታነቡት ምዕራፍ 3 ስታነቡ በጣም ይገርማቸዋል። ጌታ እኔ አምላክ ነኝ፣ ምንም ሰው ሆኖ ፈጣሪ ነኝ፣ ቅድሚያ ለኔ አላለም። ዮሐንስ አጥምቆ እስኪጨርስ ድረስ ተራውን እየጠበቀ ነበር። የኛ ጌታ ስሙ ለዘላለም የተመሰገነ። ሁሉም ተጠምቀው ከጨረሱ በኋላ ዮሐንስ ሁሉን አጥምቆ ከጨረሰ በኋላ በመጨረሻ ላይ የተጠመቀ እና ተመልከቱ፣ በእግሩ ወንዝ ድረስ ሄዶ በዚያ ሁሉ በሰውነቱ ያንዳንድ ሰዎች ይገርመኛል። አይ እሱማ አምላክ ነው ምን ይሳነዋል እንዴ? አምላክ ቢሆንም እኮ የእኛን ተፈጥሮ እንዳለ ወስዶታል። እኛ የሚሰማን ሁሉ ተሰምቶታል ከኃጢአት በቀር። እኛ የሆነውን ሁሉ ሆኗል ከኃጢአት በቀር። ስለዚህ ያ ብርድ አንዘብዝቦታል፣ አንቀጥቅጦታል። በዮርዳኖስ የነበረው የሌሊቱ። ስለዚህ ዛሬ እኛ በቤተክርስቲያናችን ስርዓት በያለንበት ሀገር ሁሉ ታቦታቱን ይዘን ወርደን እንደዚህ የምናድረው መድኃኔዓለም ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሰማያዊ ክብሩን ትቶ ራሱን ባዶ አድርጎ ራሱን አዋርዶ በፍቅሩ እጅ ሊጠመቅ ሄዶ ያደረበትን ለማሰብ ነው። በሀገራችን እንዲያው ወንዝ ባለበት አካባቢ ነው። እዚህ ግን ያ ወንዙን ራሳችን የምንሰራው የሆነ ሆኖ ግን ያን ለማሰብ ነው። ወርደ የምናደርግ ደስ የምሰኝባችሁ የምወዳችሁ ልጆች የሚለን እኛን እንዲሁ አይገርማችሁ? አሁን እንደስን አይ እኔማ እንዴት አደረኝ ራሴን አውቀዋለሁ። አሁን ራሴን አውቀዋለሁ። ወስፋቶች፣ ወራጆች፣
እዚህ ጸሎተ ንስሐ ላይ ደስ ይላል። ወራዳነቴን አይተውታል ይላል ያዳምጡ ጸሎተ ንስሐ እኔን ለእናንተ ለምእመናኑ ይቅር በለኝና እኔን ወራዳነቴን አይተውታል ያልተዋረደ ማለት ነው። ነገር ግን ሰው ሆነና በፈሰሰልን ደሙ በተቆረጠ ሥጋው በክርስቶስ ሞት ከበርን። ስሙ ለዘላለም የተመሰገነ ይሁን። ግን በቤተ ክርስቲያናችን ያለው ስርዓት ሁሉ እንደው ዝም ብለን ስናስበው አባቶቻችን እስከ ሞት ድረስ ከደረሰልን ከኢየሱስ ክርስቶስ ጋር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ ከሚለው የፍቅር ቃሉ ጋር የመለኮትነት ቃሉ ጋር በእውነት ከመንፈስ ቅዱስ ጋር እንዲሁ የትን ያህል ፍቅር እንደነበራቸው በእሳት አምሳል ከተገለጠበት ከበዓለ ኀምሳ ጀምሮ እግዚአብሔር መንፈስ ቅዱስ ነው ቤተ ክርስቲያን የሚመራ። ዓለም ወልድ በእሱ ሊዋማ ነው፣ እሱ ነው የሚመራ። እሱ ነው ባይምሮ ሆኖ ሰዎችን መልካም ስራ እንዲሰሩ መልካም ስራ እንዲደረጉ የሚያደርገው እሱ ነው። እግዚአብሔር መንፈስ ቅዱስ እንዴት ሊገልጥላቸው ነው? ወንዝ ሄዶ ማደርን እንዴት ሊያስቡ ይቻላል? ጌታ ከገሊላ ወደ ዮርዳኖስ ሲሄዳሉ በሌሊት የተቀበለውን መከራ የተቀበለውን ስቃይ የተዋረደውን ውርደት ለማሰብ ወርዶ ማለት ደግሞ የሚገርማችሁ እሱ ሰማያዊ ክብሩን ትቶ የወረደልን እኛ የመጨረሻ እሱን የምናከብርበትን ነገር ይዘን ነው መውረድ ያለብን በሚል ታቦታቱን ይዞ መውረድ። አሁን በቀኖና ቤተክርስቲያን እሱን ስናመልከው በክርስትናችን የአምልኮ ስርዓታችን የመጨረሻው ደረጃ ታቦት ነው። የመጨረሻው ደረጃ ታቦት ነው። ለምሳሌ አንድ ቤተ መቅደስ አምሮ ካቴድራል ሆኖ ተሰርቶ ታቦት ከሌለው ዳገራ ነው ይቆጣል። ታቦት ቤተ መቅደስ ራሱ ያቀርባል። ስለዚህ ታቦታቱን ይዘን እንወርድ። ምንም እንኳን በእሷ ምን የተቀመጥነው ሁላችንም መቅደሱ ታቦቱ ጽላቱ ቤት መኖሪያው ብንባል ነገር ደግሞ በቀኖና ቤተክርስቲያናችን ደግሞ እሱን ለማክበር ስጋውን ለማክበር ሲባል የታቦት ስርዓት ተዘጋጀ። ታቦት በብሉይ ኪዳንም እንዴት አይነት ታላቁ ይሰጥ የነበረ ነው። ታላቁ ይሰጥ የነበረ ነው። አሁን በአዲስ ኪዳን ምንም እንኳን የብሉይ ኪዳን ስርዓት ያለፈ መሆኑን ብናምን መስዋዕተ ኦሪት እንደሌለ ብናምን ዛሬ በመስዋዕተ ኦሪት ፈንታ መስዋዕተ ሐዲስ ተዘጋጅቶልናል። ያ ህብስቱን አንስቶ ስጋዬ ይመስላል አይደለም ያለ፣ የስጋዬ ምልክት ነው አይደለም ያለ፣ የስጋዬ ምሳሌ ነው አይደለም ያለ፣ ስጋዬ ነው ወይም አንስቶ ይሄ የደሜ ምልክት ነው ወይም የደሜ ምሳሌ ነው ወይም ደግሞ የደሜ አምሳል ማለት ነው፣ ደሜ ነው እና ይህ ስትበሉ ይህ ስትጠጡ መከራዬን እያሰባችሁ ከበላችሁ ከጠጣችሁ በኃጢአታችሁ እንደሚሰረይ በአዲስ ኪዳን የሚገባላችሁ ቃል ነው። ኃጢአታችሁ ይሰረያል ለኃጢአት ስርየት። ስለዚህ ዛሬ በእምነት ስናቀርብለት እግዚአብሔር መንፈስ ቅዱስ ራሱ ያዘጋጃል። እግዚአብሔር ወልድ በምሴተ ሐሙስ ለሐዋርያት ባርኮ ፈትቶ እንደሰጣቸው ጽዋውንም ጠቅልሎ እንደሰጣቸው ሐዋርያትን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ባለው ቃል መሰረት እስከ ዓለም ፍጻሜ ከሐዋርያት ጋር ነው። ከሐዋርያት ጋር ማለት ሐዋርያት እስከ ዕለተ ምጽአት ሳይሞቱ በሥጋ ይቆያሉ ማለት አይደለም። በእግራቸው ከሚተኩት እስከ ዕለተ ምጽአት። ስለዚህ ዛሬ ቅዳሴ ስንገባ ህብስቱ ስናቀርብ የሚባርከው ራሱ ነው፣ የሚለውጠው እግዚአብሔር መንፈስ ቅዱስ ነው። እኛ ምክንያቶች ነን። ስናቀርባችሁ እንኳን እኛ ምክንያቶች ነን። ለሐዋርያት እየፈተተ እየቆረሰ እንደሰጣቸው ለምዕመናን የሚያድላቸው የሚሰጠን ራሱ ኢየሱስ ክርስቶስ ነው። ምክንያቱም ምንም ሰው ሆኖ ቢገለጥም በሰማይ በምድር ምን የሆነ አምላክ ስለሆነ የሚሳነው ነገር ስለሌለ ሁሉን የማከናወን ሁሉን የመጠለል ሁሉን የማድረግ ኃይል ስላለ፣ ስለዚህ አሁን በአዲስ ኪዳን ትልቁ የኛ
ትልቁ ክብራችን ሥጋው ነው። አሁን ሥጋው ደግሞ ካቶሊኮች ሜሳ በሚባል ነገር የራሳቸው በቀኖና ቤተክርስቲያን ሰርተዋል። የግሪክ ኦርቶዶክሶች አንድ ሚስዮን የሚባል ነገር ስቀር የሚመስል የራሳቸው አላቸው ለሥጋው ማክበያ። እኛ ደግሞ ታቦት የኦሪት ሰዎች የነበረው ታቦት የሚለው በሰውና በእግዚአብሔር መካከል መገናኛ የነበረው ዛሬ በሰውና በእግዚአብሔር መካከል የክርስቶስ ደም የሆነ ያን ስሙን ወስደን እኛ በራሳችን ስርዓት በራሳችን አዘገጃጀት አባቶቻችን በመንፈስ ቅዱስ ተመርተው በራሳችን አዘገጃጀት አዘጋጅተን ሥጋው ደሙን ማክበር አለብን። በዚያው ላይ መጻፍ ያለብን ታቦት ስንል እንደ ኦሪቱ ሕግ ሳይሆን መጻፍ ያለብን አልፋ ኦሜጋ ኢየሱስ ክርስቶስ። ኢየሱስ ማለት አዳኝ መድኃኒት የሞት መድኃኒት ከዲያብሎስ ባርነት ነፃ የሚያድን በሥጋ በነፍስም ፈዋሽ መድኃኒት። ዛሬ በጸበሉ ብንፈወስ እኮ ጸበሉን የፈጠረው እሱ የሚፈውሰንም ይህ መድኃኒት የሆነ ስሙ ነው። በቅባ ቅዱሱ ሲፈውሰን እኮ ቅባ ቅዱስን የፈጠረ እሱ ነው። ነገር ግን ፈዋሹ ኢየሱስ ነው። በየትኛው በመስቀልም በማንኛውም አድሮ የሚፈውሰን በሥጋ በነፍስም ኢየሱስ ክርስቶስ የሚለው ስም ነው። ከሰማይ በታች መዳን በሌላ በማንም የሚለው ይሄ ነው። የኃጢአት ስርየት ከኢየሱስ ክርስቶስ ስም በቀር የለም። የኃጢአት ስርየት ከእሱ ደም በቀር የለም። ለዚህ ነው ደስ የሚሰኝበት የሚወደው ልጄ ይኖራል የሞት መድኃኒት ሆኖ ስላገኘ መድኃኒታችን። ስለዚህ ዛሬ በአዲስ ኪዳን ታቦታችን ላይ የተጻፈው አልፋ ኦሜጋ የመጀመሪያውና የመጨረሻው ጉልበት ሁሉ ፊልጵስዩስ 2 ላይ ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበረከክ ይላል። ጉልበት ሁሉ የሚንበረከክለት በሰማይም ያለው በምድርም ያለው ከምድር በታች ያለው በባህር ያለው በባህር ውስጥ ያለው ሁሉ የሚሰግድለት ስም ነው። ከስም ሁሉ በላይ ይህ ስም የሚመስል ስም የለም። የሞት መድኃኒታችን። ስለዚህ እንደ ኦሪቱ ጽላት እንደ ኦሪቱ ታቦት ከሞት ያላዳነ ሕግ እስራኤል የተጻፈበት የሞት መድኃኒት የሆነ የአዲስ ኪዳኗ የቤተ ክርስቲያን የኃይል ምንጭ የሆነ የኃይል ምንጭ ሙታን የሚነሱበት ሕሙማን የሚፈወሱበት አጋንንት የሚባረሩበት የዲያብሎስ ራስ የሚቀጠቀጥበት ያ ነው ሁሉን ቻይ ስም ነው በዚህ ታቦት ላይ የተጻፈው። ስለዚህ ከዚህ የበለጠ የከበረ ስለሌለ ከምንም በላይ የከበረውን በቤተ ክርስቲያናችን ይዘን የከበረው ጌታ ሄደን ዱዱን ስናስታውስ እናደርጋለን። እና የሆነ ሆኖ ወልደን የምናድረው ለዚህ ተቆጠረ። እኛ ወልደን የምናድረው ጌታ ከገሊላ አውራጃ አንስቶ ወደ ዮርዳኖስ ሄዶ በብርድ በስቃይ ለእኛ ሲል በእውነት ያ መከራውን ለማሰብ ውርደቱን ለማሰብ ፍቅሩን ለማሰብ ወልደ እናድራለን። ይሄ እንዲያውም አልፎ ተርፎ በዓለም ዙሪያ የታወቀ ሆኖ በዓለም የታሪክ ተመዝግቦልን ያው ኢትዮጵያ የሚያሰኛት ኢትዮጵያ ታሪካዊ ሀገር የሚያሰኛት ነገር ሁሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ጉኛ ውስጥ እንደሆነ ድረስ ኢትዮጵያ የመስቀልን በዓል የወሰን እንደሆነ ከክርስቶስ ደም ጋር የተገናኘ አይሁድ ድረስ ወንጌል ይኖራል። ይሄ የጥምቀቱን ነገር የወሰን እንደሆነ በእውነቱ ከምስጢረ ሥላሴ የበለጠ ምንም የለም። ምስጢረ ሥላሴ ሲገለጥበት በአጠቃላይ ስንባረክበት ከአምልኮ ጋር የተገናኘ እና በአንድ ወንጭፍ ሁለት ወፍ፣ አንድ የፍቱ እንገልጣለን፣ ወንጌሉን እንማርበታለን። ሁለት በኢትዮጵያዊነታችን የኢትዮጵያዊነት መታወቂያችን አይዴንቲቲ የቤተ ክርስቲያናችን ጉዳይ ስናይ ማለት ነው። ቀኖናዋን ስርዓቷን ስናይ በሃይማኖትነት ብቻ ሳይሆን በኢትዮጵያዊነት ኢትዮጵያን ታሪካዊ በማድረግ በኩል ሀገር ሆኖ በዚህ ደስ ሊል ይገባል። ራሱ ደስ አይላል። እንዲያውም እኛ ሰንበናል የሎስ አንጀለስ
የሚያስተምረን ነገር እንገራችሁ። እንግዲህ ወልድና መንፈስ ቅዱስን አለው ስራ ብሎ አስበው ነው። ወልድ አብና መንፈስ ቅዱስን አለው ስራ ብሎ በፍጹም አያስበው። መንፈስ ቅዱስን አብና ወልድን አለው ስራ ብሎ በፍጹም አስበው አድርገው ሊፈጥሩ ይችላል። ስለዚህ ከሥላሴ አሁን የምናየው ምንድን ነው? ትብብርነት፣ ስምምነት፣ ፍቅር ነው የምናየው። ሥላሴ የተባበሩ አብ ሲፈጥር ወልድን መንፈስ ቅዱስን አብረ፣ ወልድ ሲፈጥር አብን መንፈስ ቅዱስን ከወልድ ጋር፣ መንፈስ ቅዱስ ሲፈጥር አብ በልብነት ወልድ በቃልነት ከመንፈስ ቅዱስ ጋር አብሮ በህብረት በአንድነት የሆነ ነገር ነው ፍሬያማ የሚሆነው። በስምምነት በመፋቀር በመተጋገዝ በመከባበር ሲሆን ነው ወገኖች፣ ሲሆን ነው ስራ የሚሰራ። ያደረጋችሁ ለዚህ ነው ጌታ አንተ ውእቱ ወልዴ ዘአፈቅር ወኪያከ ሰመሩ፣ ደስ የሚሰኝልህ የምወድ ልጄ አንተ ነህ አለ። ወልድ ይወዳል፣ ወልድ አብን መንፈስ ቅዱስ ይወዳል፣ መንፈስ ቅዱስ ወልድ ይወዳል። ስለዚህ እግዚአብሔር ፍቅር ነው የተባለ ለዚህ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር፣ እግዚአብሔር ፍቅር፣ እግዚአብሔር መንፈስ ፍቅር፣ አንድ ፍቅር፣ እግዚአብሔር ፍቅር፣ ልጆቹ ደግሞ ፍቅር። ለምን ወንጌል ምንድን ነው የሚለው? የምታየውን ወንድምህን ሳትወድ የማታየውን እግዚአብሔርን እወዳለሁ ብትል ውሸታም ነህ። የምታየውን ወንድምህን ሳትወድ የማታየውን እግዚአብሔርን እወዳለሁ ብትል ውሸታም ነህ። ስለዚህ ከሥላሴ የምንማረው ምንድን ነው? ፍቅር፣ አብሮ መስራት፣ መደጋገፍ፣ አንዱ የሚሰራውን ሌላው የመደገፍ በርታ ማለት፣ አንዱ ለወገኑ ሲጓረድ የተዋረደው ያ የተማረው ሰው፣ ያ ሀብት ያለው ሰው፣ ያ የሃይማኖት እውቀት ያለው ሰው፣ ያ እንደዚህ የተዋረደው እኮ የተዋረደው ወገኑ ከነፃ ለማውጣት ከችግር ለማዳን እንደዚህ ነው ብሎ በማሰብ ለምሳሌ አልቆ የተዋረደው እኮ ያከበረው ልጁ። ስለዚህ በማህበራዊ ኑሯችን በከሥላሴ የምንማረው ወገኖች አንዳችን ከአንዳችን ተለይተን እናድጋለን ማለት ዘበት ውሸት ነው። ያምርብናል ማለት ውሸት ነው። ምሳሌ ውሰድ፣ አሜሪካን ውሰድ። አሜሪካ ከሥላሴ በጣም ትልቅ ትምህርት ነው የተማሩ የመጀመሪያዎቹ አማኝ። ለምን ትልቅ ትምህርት ነው? በመተባበር በህብረት በአንድነት በፍቅር ካልሆነ በቀር ይህን ዓለም መቋቋም እንደማይችሉ አስበው ሲያስቡ እግዚአብሔር መንፈስ ቅዱስ ረድቷቸው 50 ሀገር አንድ ሀገር ነው። ካሊፎርኒያ ብቻዬን ሳይል ብቻው ስለማይኖር፣ ቴክሳስ ብቻዬን ሳይል ሌላው ብቻዬን ሳይል 50 ሀገር አንድ ሆነው ሰዎች ናቸውና ሙግት፣ ግጭት፣ የሀሳብ ልዩነት ይኖራል። እንደኛ በብላጭ በመሳብ ሳይሆን በቃል ፈረስ በውይይት አንዱ አንዱ እያሳመነ አንዱን በድምፅ እያሸነፈ ይኸው 50 ሀገር ዓለምን ይመራል። የዓለም ገዢ ሆኗል ማለት ይቻላል። አለ ከሰው ሀገር ሄዶ የሰው ፕሬዝደንት አንጠልጥሎ ማምጣት ቀላል ይመስላል። ማንም ሊያደርገው አይችልም። ትክክል ነው አይደለም ሌላ ጉዳይ፣ ግን ጉልበት፣ አንድነት ጉልበት። ለምሳሌ ካናዳን እንውሰድ። ይኸው ከሥላሴ የተማሩት ተመልከቱ። አንድነት፣ ህብረት፣ መደጋገፍ፣ መተሳሰብ፣ አንድ ላይ መስራት የትቤና ጀግና እንደሚያደርግ ካናዳን እንውሰድ። 7 ሀገሮች አንድ ላይ ሆኑ። አውስትራሊያን እንውሰድ። ተመሳሳይ 7 ሀገሮች አንድ ላይ ሆኑ። እነዚህ መለያየት ይችሉ ነበር። መለያየት እንደማይጠቅም ስላወቁ አንድነት ብቻ እንደሚያዋጣ ስለሚያውቁ አንድነታቸው አኮራቸው። አንድነታቸው የዳቦ ጌታ ሆኖ አደረጋቸው እና ሆኖ ግን ዛሬ ዓለም መጠጊያ የሆነው አሜሪካ በመቻቻል በመደጋገፍ በመተሳሰብ አሁን
ጂኦግራፊ ዛሬ እድሜ ለቡ ግን ገብታችሁ የኢትዮጵያ ጥሩ ነው የምታል በዛት የኢትዮጵያ ጥሩ በምታል ሀገር 123 ሚሊዮን በላይ 123 ሚሊዮን ከኢትዮጵያ ሕዝብ ብዛት ጋር እኩል እኛ 3/4 በመሬት ይበልጣል። 1/4 መሬት ብቻ ያለቻቸው እና በዛች 1/4 መሬት ወገኖች ተባብረው ስለሰሩ ስለተደጋገፉ አንድ ሀሳብ ስለወሰዱ ስለተፋቀሩ ስለተባበሩ ወገኖች መፈክራቸው ምንድን ነው? ጃፓን የነበራችሁ እርዱኝ፣ ወደፊት ስትጎበኙ ጠይቁ። ጃፓኖች መፈክራቸው ምንድን ነው? ሀገራችሁ ትንሽ ጠረጴዛችሁ ሙሉ። ያዳምናችሁ ሀገራችሁ ትንሽ ጠረጴዛችሁ ሙሉ። እውነት ነው፣ ጠረጴዛችሁ ሙሉ ነው። ለምን? ተባበሩ ነው። ተባበሩ ሰርተው አልፎ ተርፎ ተመልከቱ። እንግዲህ በሁለተኛው ዓለም ጦርነት እኮ አሜሪካን አስገድለው ነበር እና ቻይናን ሙሰል ለምሳሌ ኮሙኒስት የሚባለው ቻይና እንኳን ተመልከቱ ወደ 400 ቋንቋዎች ጎሳዎች ያሉበት ሀገር ነው። አንድ ሆኖ ተባብሮ ተቻችሎ በመስራቱ ይሄው የአሜሪካ አበዳሪ አሜሪካ ስንት ትሪሊየን ዶላር ብድር አለባት ከቻይና። ያ ህብረት ቤት እንደሚያወራ እኛ ኢትዮጵያውያን ጠንቶ አፍሪካውያን አሜሪካን እያሳየን እያለ እንደዚሁ ክሎዝ ሶሳይቲ ዝግ እንደሆነ ሳው ቀይ ሽብሩን በሸብለበ ባደረጉታል። በሩን ተከፈተ። በዓለም ዙሪያ ያልተበተነ የለም። ይህን አሜሪካን እያየ ካናዳን እያየ አውስትራሊያን እያየ አሜሪካን እያየ ጃፓንን እያየ ቻይናን እያየ መተባበር፣ ህብረት፣ አንድነት የሚያህል ጥቅም እንዳለው እያየ አሁን ያልተባለ ምን እንደሚያደርግ እግዚአብሔር አላውቅም። ስለዚህ አፍሪካ ኢትዮጵያ ስበርሳችን እንዲለው ተው እሱ አፍሪካ ተቃል አፍሪካውያን እንደ አሜሪካ እንደ ካናዳ እንደ አውስትራሊያ እንደ ሌሎች አንድ ሆነን አፍሪካውያን መመከት ካልቻል ማለት ካልቻል እግዚአብሔር ያ የገበያ አካሄድ አንድ ዲናር ቀምቶ እኮ 5 ተሰጥቶ ታስላደረገው ይሰጠው እግዚአብሔር ማይካዩ አሳልፎ አይሰጥም አይባል። እንዲያውም ለኢትዮጵያ ቅርብ የሆኑ ያደጉ ሀገሮች አሉ። ምን ይላሉ መሰላችሁ? አፍሪካ እኮ ለእኛ የወደፊት የምግብ ጠረጴዛ ናት፣ የልጆቻችን የምግብ ጠረጴዛ ናት ወደፊት አፍሪካ። ስለዚህ አሁን ተባብረን አንድ ካልሆን እግዚአብሔርን ማማረር አንችልም እና ስለዚህ የሚጠቅመን አንድነታችን ነው። አሁን ለምሳሌ በዚህ ይኸው ወደ 30 ዓመት ሊሆነ ነው። አንድ ባንሆን፣ ባንተባበር፣ ባንተሳሰብ፣ ባንፋቀር ይሄ በገንዘብ የማይተመን ይሄ 30 ዓመት ሙሉ አንድ ላይ ሆኖ እግዚአብሔርን ማክበር፣ የአገርን ታሪክ ማስታወስ፣ ለልጆቻችን መልካም ማውረስ ማን ያደረገው ነበር? አንድ ባንሆን እና ወመጻቃል እምሰማይ ዘይብል አንተ ውእቱ ወልዴ ዘአፈቅር ከሰማይ መቼስ ያ ቃል መጣ የምወድ ልጄ አንተ ነህ የሚለው ቃል ለእኛም ነው። እግዚአብሔር በቸርነቱ አሁንም የምወዳቸው ልጆች ይበለን። በሞተልን በልጁ በኩል የምወዳቸው ልጆች ይበለን። እግዚአብሔር ለዘላለም ይውደደን። እስከ ሞት ወደደን አምላክ አሁን እንዲሁ እስከ ዘላለም ይውደደን። የዛሬ ዓመት በሰላም ያደርሰን። እግዚአብሔር ይባርካችሁ።